በናስጥልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት የዛሬ ረቡዕ ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን እነሆ። የአረንጓዴ አሻራ መርሃ ግብር በተሳካ ሁናቴ በመተግበሩ ለዓመታት የነበረውን የደን መመናመንና የአየር ንብረት መዛባት ችግር እንዲስተካከል እያደረገው ነው። የበጎ ፈቃድ አገልግሎት የመደጋገፍና የመተባበር እሴቶችን እያዳበረ ነው። አሜሪካ ከኢራን ጋር ስኬታማ ውይይት እያደረገች ስለመሆኑ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ስለመናገራቸው ከውጭ ዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸው አስቸጋሪዎች በእጅም ማይሉ ማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ ያ ነበር የሚባለው ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር ቃልን እንደመፈጸም የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ ያበበን ያለው፣ የለማን ያለነው። ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። ቀዳሚ ወደሆነ ዘገባ አሻግራለሁ። ኢትዮጵያ በሳይንስና ቴክኖሎጂ የታገዘውን የአረንጓዴ አሻራ መርሃ ግብር በተሳካ ሁናቴ በመተግበሯም ለዓመታት የነበረባትን የደን መመናመንና የአየር ንብረት ለውጥ መዛባት ችግር እንዲስተካከል እያደረገች ነው። በዘንድሮ ዓመትም በሚሊዮን የሚቆጠሩ ኢትዮጵያውያን በቢሊዮን የሚቆጠሩ ችግኞችን በንቃት ተክለዋል። ብርቱካን አስናቀ ዝርዝር አላት። በቀደመው ጊዜ በኢትዮጵያ የነበሩ ተከታታይ መንግስታት ለደን ጥበቃና ልማት የሰጡት ትኩረት አናሳ በመሆኑ የደን ሽፋኗ እጅግ አሽቆልቁሎ ነበር። በተለይም በየዓመቱ በርካታ ሄክታር ደኖች ለቤት መስሪያ፣ ለከሰል ምርትና ለግብርና ማስፋፊያ በሚል የተካሄደው የደን ጭፍጨፋ አካባቢ እንዲራቆትና ስነ ምህዳር እንዲዛባ አድርጓል። ችግሩን በዘላቂነት ለመፍታት የሚያስችል ጠንካራ የፖለቲካ ቁርጠኝነትና የፖሊሲ ድጋፍ ባለመኖሩም ኢትዮጵያን ለከፋ የአፈር መሸርሸርና ለብዝሃ ሕይወት መጥፋት ተጋላጭ አድርጓት ቆይታለች። ኢትዮጵያ ውስጥ በዓመት እስከ 800,000 ሄክታር ደን ይጨፈጨፍ እንደነበር በኢትዮጵያ ደን ላይ ሰፊ ጥናትና ምርምር ያካሄዱ ያረጋገጡት ጉዳይ ነው። የነበሩት ስርዓቶች አካባቢውን በመጠበቅ ረገድ የነበራቸውን ጉድለት ነው የሚያሳየው። ስለዚህ የአረንጓዴ አሻራ ያንን ጉድለት ነው የሞላውና እልቂትን ነው የታደገው። ይህንን ዓመታት የተሻገረ ተግዳሮት ለመቀልበስ በጠቅላይ ሚኒስትር አብይ አህመድ ሀሳብ ምንጭነት የተጀመረው የመደመር መንግስት የአረንጓዴ አሻራ መርሃ ግብር ግን ሰፊ ሀገራዊ ንቅናቄ በመፍጠር ረገድ ከፍተኛ ለውጥ አምጥቷል። የኢትዮጵያ የደን ሽፋን ወደ 23.6% ደርሷል። በተፋሰስ ላይ እየተተከለ ያለው ችግኝ ተራራዎቹን በእጽዋት እየሸፈነ በመሆኑ ወደ ሀይቆቹ ወደ ግድቦቹ የሚገባው ደለል በከፍተኛ ሁኔታ እየቀነሰ ነው ያለው። በአረንጓዴ አሻራ የተተከሉ ፍራፍሬዎች እኮ ኤክስፖርት እየተደረገ ነው። የቡና ኤክስፖርታችን በጣም እያደገ ነው ያለው። ከ3 ቢሊዮን ብር በላይ በዓመት ከኤክስፖርት እየተገኘ ነው ያለው። ይሄ የአረንጓዴ አሻራ ውጤት ነው። የዘንድሮውንና ያለፉትን ዓመታት የአረንጓዴ አሻራ ስራዎች ካለፉት የዛፍ ተከላ ዘመቻዎች ልዩ የሚያደርገው ደግሞ ስራው ሙሉ በሙሉ በሳይንሳዊ ጥናትና በቴክኖሎጂ በተደገፈ ጥብቅ ክትትል የሚመራ መሆኑ ነው። በኢትዮጵያ ደን እንዲለማ በአግባቡ እንዲጠበቅ በዘላቂና መንገድ ደግሞ ጥቅም ላይ እንዲውል የሙያ ድጋፍ ያደርጋል። ስራው ቴክኒካሊ የተሟላ እንዲሆን ይሰራል ማለት ነው። በአጠቃላይ በአረንጓዴ አሻራው ከሚፈላው ችግኝ 60% የሚሆነው ለመኖ ለፍራፍሬ መልቲ ፐርፐዝ የምንለው ነው እየተፈላ ያለው ማለት ነው። 35% ደን እንዲሆን ነው። 5% ደግሞ ለከተማ ጌጣጌጥ የሚሆን ችግኞች ናቸው እየተፈሉ ያሉት እና ይህንን በሙያ እየመራ ነው ያለው የኢትዮጵያ ደን ልማት።
ይህ በቴክኖሎጂ የታገዘ ክትትልና የማህበረሰቡን ባለቤትነት የማረጋገጥ ስራ ኢትዮጵያ በአየር ንብረት ለውጥ መከላከል ረገድ በዓለም አቀፍ ደረጃ ግንባር ቀደምና ተጠቃሽ ሀገር እያደረጋት ይገኛል። በምስራቅ ሸዋ ዞን ሉሜ ወረዳ በአረንጓዴ አሻራ መርሃ ግብር በ2.8 ሄክታር መሬት ላይ የተጀመረው የአቮካዶ ምርት በአሁኑ ወቅት ወደ 450 ሄክታር አድጓል። በተጀመረው ሰፊ የልማት ስራም ለ4000 ገደማ የሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠር ተችሏል። ሜሮን በረዳ በጉዳዩ ዙሪያ ተከታዩን ይዛለች። ለዓመታት የዝናብን ወቅት እየጠበቁ የስንዴና የጤፍ ምርት መሰብሰብ የሉሜ ወረዳ አርሶ አደሮች ብቸኛ ተስፋቸው ነበር። መሬቱ ከዚህ ውጭ ሌላ ፍሬ ይሰጣል ብሎ ማሰብም ለእነርሱ ህልም ይመስል ነበር። ዛሬ ግን ያ ታሪክ ሙሉ በሙሉ ተቀይሯል። በ2011 የተጀመረው የአረንጓዴ አሻራ መርሃ ግብር ለወረዳው አርሶ አደሮች አብሮ አዲስ የህይወት ምዕራፍንም ከፍቷል። በወቅቱ በስጋትና በሙከራ ደረጃ የተተከሉት የፍራፍሬ ችግኞች ዛሬ የአርሶ አደሩ ቋሚ የገቢ ምንጭና የወደፊት ዋስትናም ለመሆን በቅተዋል። በተለይም በአቮካዶ ልማት የተሰማሩት አርሶ አደሮች የመሬታቸውን እውነተኛ አቅም ተጠቅመው የኢኮኖሚ አቅማቸውንም ገንብተዋል። ለዚህ ደግሞ አርሶ አደሩ ወርቄ በዳዳ ማሳያ ናቸው። ጅረምን ነረት ድፌ ማቲ ይየረት ድፌ ከዚህ ቀደም በአመት አንድ ጊዜ በክረምት በምንዘራው ሰብል ብቻ ነበር ገቢ የምናገኘው። አሁን ግን ከእርሻ ስራችን በተጨማሪ ይህ አቮካዶ ምርት ለብቻው በአመት 2 ጊዜ ምርት ሰብስበን ገቢ እንድናገኝ ያስችለናል። በዛው ልክ የኑሮ ደረጃችን እየተሻሻለ ነው። ይህን ሁሉ ውጤት ያገኘነው በአረንጓዴ አሻራ በተተከሉ የአቮካዶ ችግኞች ነው። የምንሰበስበውን አቮካዶ ምርት ለውጭ ገበያ ለሚሸጡ ላኪዎች ነው የምናቀርበው። ከዚህ በተጨማሪ ማንጎና ሙዝም እያመረትኩ እገኛለሁ። ታዲያ በ2011 በ2.8 ሄክታር ላይ የተጀመረው የአቮካዶ ምርት ዛሬ ላይ ወደ 450 ሄክታር አድጓል። አርሶ አደሮቹም ከሀገር ውስጥ አቅርቦት አልፈው ወደ ውጭ ሀገራት መላክ ከጀመሩ 4 ዓመታትን አስቆጥረዋል። እንደኛ ወረዳ አቮካዶ በክላስተር መተከል ጀመረው በ2010 ነው። 2010 ስንጀምር በትንሽ መሬት ላይ ነው ጀመርነው ማለት ነው። 2.8 ሄክታር አይበልጥም ነበር። ግሪን ሌጋሲ ከመጣ በኋላ 2011 ጀምረን አሁን በዚህ አመት ጀምሮ ወደ 450 ሄክታር ላይ ደርሰናል ማለት ነው። በአቮካዶ ብቻ ኤክስፖርት ጀመርነው 2013 እንደኛ ወረዳ ያኔ ስንጀምር ለስፔን ነው የላክነው 9.2 ቶን ለመጀመሪያ ጊዜ ማለት ነው። ከዛ ምርቱም እየጨመረ መጣ። በዚህ አመት ብቻ እስካሁን ወደ 1200 ኩንታል ኤክስፖርት ተደርጓል። ይቀጥላል ማለት ነው። በዚህ በሎሜ ወረዳ በአረንጓዴ አሻራ መርሃ ግብር በተጀመረው የአቮካዶ ምርት 700 የሚሆኑ አርሶ አደሮች ተጠቃሚ ሆነዋል። ከነዚህ መካከል ደግሞ 47 የሚሆኑት አርሶ አደሮች የአቮካዶ ምርታቸውን ለውጭ ገበያ ጭምር በማቅረብ ለሀገሪቱ የውጭ ምንዛሬን ማስገኘት ችለዋል። የተፈጥሮ ጥሪን ተቀብሎ የተጀመረው የአረንጓዴ አሻራ መርሃ ግብር ዛሬ ለሉሜ ወረዳ አዲስ ተስፋና ብሩህ ነገን ሰንቋል። ዙሪያውን በተጀመረው ሰፊ የልማት ምህዳር ለ4000 ገደማ ዜጎች ቋሚና ጊዜያዊ ስራ ዕድልን መፍጠርም ችሏል። ይሁን እንጂ ስኬቱ በዚህ ብቻ አላቆመም። ይህው ጥረት ወረዳው በራሱ በጀት ራሱን እንዲያቆም ከማስቻል አልፎ ለክልሉ የልማት ጉዞም የራሱን አስተዋጽኦ እንዲያበረክት ጠንካራ ኢኮኖሚ አቅም ለመሆንም በቅቷል። በወረዳ ደረጃም ብዙ ገቢ እያስገቡ ነው። ትላንት ስርዓት የነበሩ ትላንት የነሱ ራሱ የሚበላ ሀቶ መንግስት የሚጠብቁ ዛሬ ከራሳቸው አልፎ ለመንግስት ገቢ እያስገቡ ነው። ይሄ ወረዳ በዚህ አርሶ አዳሪ ነው አገር ውስጥ በአገር በቀል በወረዳ ውስጥ የሚሰራ ስራ ይሄ ወረዳ ራሳችን ችለን ከወረዳ ባጀትም አልፎ ለክልል ዘንድሮ አመት 2018 ባጀት 221 ሚሊዮን ለክልል አስገብተናል። ከራሳችን ተርፌ ማለት ነው። ታዲያ በአቮካዶ ምርት ዛሬ ላይ እስከ ዓለም ገበያ መድረስ የቻሉት የሎሜ ወረዳ አርሶ አደሮች በዘንድሮ የአረንጓዴ አሻራ መርሃ ግብር በምስራቅ ሸዋ ዞን ከዚህ ቀደም ወዳልተሞከረው የቡና ምርት ፊታቸውን አዙረዋል። ዘገባዎቻችን እንደቀጠሉ ናቸው። የተወደዳችሁ የበጎ ፈቃድ አገልግሎት የመደጋገፍና የመተባበር ሴቶችን እያዳበረ ነው። በባህር ዳር ከተማም የዘንድሮ የክረምት የበጎ ፈቃድ አገልግሎት በተለያዩ ዘርፎች ተጠናክሮ ቀጥሏል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አድርሶናል። የድሮ ኑሮን ተወው ልጅ ክረምት ሰባራው ድስትም አይቀረ ልጅ በዚህ
ገድቤ ያድራለሁ። ፈጣሪ ቆጥሮ ይሄው ነው ተዚህ ገነት አደረሰኝ። ዓለም ነው እንጂ ልጅ በክረምት ሰባራው ድስትም አይቀረኝ ገድቤ ያድር ነበር የሚሉት ሌላ አይደለም፣ በፈራረሰች ቤታቸው የሚያፈሰውን ዝናብ ነው። አሁን ዓለም እያየው ነው ለሚሉትም ምክንያት አላቸው። የባህር ዳር ከተማ ነዋሪ የሆኑት እማዊ ፀሐይነሽ አምባው ልጃቸው ሻይ ቡና ሰርታ በሚገኝ ገቢ የሚተዳደሩ አዛውንት ናቸው። የዕለት ጉርሳቸውን በልጃቸው ሻይ ቡና ገቢ ይሙሉ እንጂ ለዓመታት በፈራረሰች ደሳሳይ ቀበሌ ቤታቸው ያሳለፉት ህይወት ከባድ እንደነበር ያውሳሉ። ይህ ደግሞ በተለይ በክረምት ወቅት ችግሩን የከፋ ያደርገዋል። ክረምት ሰባራው ድስትም አይቀረኝ ልጅ በዚህ ገድቤ ያድራለሁ። የድሮ ኑሮን ተወው ልጅ ተወው አይነሳ። ማዊ ፀሐይነሽን ለአብነት አነሳን እንጂ በየአካባቢው ብዙዎች አሉ። አቅማቸው ሲደክም ጉልበታቸው ሲዝል በደሳሳ ቤታቸው ችግሮችን ተሸክመው የሚኖሩ። ወይዘሮ ብርቄው ዓለም የዚሁ ታሪክ አካል ናቸው። በአመቱ አመት ክረምቱ ሲመጣ ሰቀቀን እየገደብን እቃ ያለኝን እቃ እየገደብኩኝ ሌሊት ስንተኛ አቋርጦ ሲመጣብንን ተነስተን ኬንዳ ምናምን እንደለበስን አልጋችን ላይ ነበር የምንቀመጥ። አሁን የነዚህ ባለታሪኮች ህይወት ተቀይሯል፣ እንባቸውም ታብሷል። የመደጋገፍና የመረዳዳቱ እሴት በኢትዮጵያውያን ዘንድ ነውና የመንግስት ተቋማትን ጨምሮ በጎ አድራጊዎች ተባብረው በሰሩት ስራ ቤታቸው ተገንብቶላቸው እፎይታን አግኝተዋል። ፈጣሪ ቆጥሮ ይሄው ነው ተዚህ ገነት አደረሰኝ። ዓለም ነው እንጂ ልጅ ብሞትም እንግዲህ ያምርብኛል። ኢትዮጵያ ተቀዳሚልና ኢትዮጵያ ትብብልና ይሄ ጎደለ የሚል ድሃ ተበደለ የሚል የዞረ ለድሃ የሚጠቅም እንደዚያው ደግሞ ይተካ። ያ ሁሉ አለፈና አሁን ሳትሰቃዩ እንቅልፋችሁን ተኙ ተብለን እንዲህ ያለ ቤት ተሰራልን። በጣም ደስ ይላል፣ በጣም ደስ ይላል። ያቆይልን። ሁልጊዜ እንዲህ እያልኩ የዚህ ቤት ነገር ይገርመኛል። እንዲያው እንዲሁ ነው መሰራቱ። በየት አልገው ሾልከው መጡ ላለሁኝ እንዲያው የተራደውን ሁላ ይራዳልን ፈጣሪያችን። የአካባቢው በጎ ፈቃደኛ ወጣቶች እንደሚያነሱትም ድጋፍ የሚሹ ወገኖችን በመለየት የመንግስት ተቋማትን፣ ባለሀብቶችን፣ ወጣቶችንና ሌሎችንም በጎ አድራጊዎች በማስተባበር አቅመ ደካሞችን የመደገፉን ስራ አጠናክረው ቀጥለዋል። በጣም የወዳደቀ ቤት ነው የነበረ። መንግስት ባደረገው ድጋፍ አማካኝነት ህዝቡን በማስተባበር በጉልበት አሁን ባለበት ደረጃ ላይ እንዲገኝ ሆኗል ማለት ነው። በጎነት ለራስ ነው፣ በቃ ለህሊና እርካታ ነው የምታደርገው ነገር። በቃ ደስ የሚልህ አንተን ነው። በጎ ተግባሮች በኢትዮጵያውያን ዘንድ የቆዩ ሴቶች ናቸው። በተለይ የመደመር መንግስት ለበጎ ፈቃድ አገልግሎት በሰጠው ትኩረት ተግባሩ የማይቋረጥ ቢሆንም በክረምት ጎልቶ ይከናወናል። በባህር ዳር ከተማም የክረምት በጎ ፈቃድ ተግባራት በተቀናጀ መልኩ እየተከናወኑ ነው። ከ118 በላይ አዲስ ቤቶችን ሰርተን ለማስረከብ በእቅድ ይዘናል። ጥገናን በተመለከተም ከ250 በላይ ጠግነን ለማስረከብ በእቅድ ተይዟል። በድምሩ እንግዲህ ሲደመር ከ300 በላይ የሚሆኑ ቤቶችን በዚህ ክረምት በአዲስም በጥገናም ደረጃውን በጠበቀ መንገድ በበጎ ፈቃደኞች ሰርተን እያስረከብን ነው። ይህ የበጎ ፈቃድ አገልግሎት የመደጋገፍና የመተባበር እሴቶችን እያዳበረ በርካቶችም በገንዘብ በጉልበትና በሌሎችም የሚያደርጉት ተሳትፎም እያደገ መጡ። አንድ መሆናችን፣ መተባበራችን፣ መተጋገዛችን ነው ውጤት እያመጣ ያለውና ወደፊትም በዚህ ልክ ተጋግዞ እውቀት ያለው በእውቀቱ ገንዘብ ያለው በገንዘቡ ቅድም እንደገለጽኩልህ እያገዘን ያለ ወደፊትም በዚህ ልክ እንሰራለን ብዬ አስባለሁ። በባህር ዳር ከተማ በክረምት በጎ ፈቃድ አገልግሎት ከአቅመ ደካሞች ቤት ግንባታና እድሳት ባሻገርም በደም ልገሳና በሌሎችም 17 ዘርፎች እየተሰራበት ነው። ኢትዮጵያ ለምታካሄደው የኒውክሌር ልማት ዓለም አቀፍ አሰራርን የተከተለ የሕግ ማዕቀፍ ለመዘርጋት የሚያግዝ ረቂቅ ደንብ ለውይይት ቀረበ። የኢትዮጵያ ቴክኖሎጂ ባለስልጣን በኒውክሌር ተቋማት ጣቢያ ግምገማ ረቂቅ ደንብ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። የመደመር መንግስት ኒውክሌርን ለሰላማዊ ልማት ለመጠቀም የተለያዩ ስራዎችን በመስራት ላይም ይገኛል። ኢትዮጵያ ለዓለም አቀፉ አቶሚክ ኃይል ኤጀንሲ በማሳወቅ የኒውክሌር ኮሚሽን አቋቁማ ኒውክሌርን ለኃይልና ለተለያዩ ተግባራት ለመጠቀም እንቅስቃሴ ጀምራለች። ይህንን ተከትሎ ልማቱ በአካባቢና በሰው ሕይወት ላይ ሊያስከትል የሚችለውን ጉዳት ለመከላከልና ለመቆጣጠር የኒውክሌር ተቋም ጣቢያ ግንባታ ረቂቅ ደንብ ተዘጋጅቶ ውይይት ተደርጎበታል። የረቂቅ ደንቡ የኒውክሌር ልማቱን ለማሳለጥ አጋዥ እንደሚሆን የኢትዮጵያ ቴክኖሎጂ ባለስልጣን ዋና ዳይሬክተር ዶክተር ሶሎሞን ጌታቸው ተናግረዋል። የሀገራችን የኒኩሌር ቴክኖሎጂን ለኢነርጂ ለኤሌክትሪክ ኢነርጂ ለማዋል በክቡር ጠቅላይ ሚኒስትራችን ባለፈው ዓመት ኦፊሻሊ ላውንች ተደርጓል።
ይሄ ሀገራችን እስካሁን ድረስ የኒኩሌር ፋሲሊቲ የላትም። ይሄ ትልቅ ሜጋ ፕሮጀክት ነው። እሱንም ተከትሎ በሚኒስትሮች ምክር ቤት ኮሚሽን ተቋቁሟል። ይህንን ሊሰራ ሊከታተል የሚችል ማለት ነው። ከአገራትም ጋር እንደዚሁ የትብብር ስምምነቶች እየተደረጉ ስራዎች እየተሰሩ ነው ያሉት። በጣም ስራ እየተሰራ ነው ያለው። ይሄ እንግዲህ ያንን የሚተገብረው አካል እንዳለ ሆኖ ጎን ለጎን ደግሞ የቁጥጥር ስራውም ልክ እንደዛው አቅሙ መገንባት አለበት። የአሰራር ስርዓቱ መጎልበት አለበት። እንደ ሪፖርተራችን መሐመድ ራህማቱ ዘገባ በውይይቱ ላይ በርካታ ባለድርሻ አካላት የተሳተፉ ሲሆን በረቂቅ ደንቡ ላይ የተነሱ የተለያዩ ሀሳቦች ረቂቁን ለማዳበርና ግብአት እንደሚሆኑ ለተግባራዊነቱም እንደሚያግዙ ተመላክቷል። በ100% አቺቭ አድርገናል የጠራ ነው። አሁን ውይይቱ እንደተጠበቀ ሆኖ ማለት ነው። አመጣጣቸው ከህግ ክፍል መጥተዋል፣ ከውጭ ጉዳይ መጥተዋል። በጣም ኢምፖርታንት የውጭ የምናነሳቸው ኢንተርናሽናል ሌጋል ኢንስትሩመንቶች እነሱንም ስለሚመለከት ከባለድርሻ አካላት ከኢንሳ፣ ከኢንተለጀንስ፣ ከጉምሩክ መጥተዋል። በዋነኛነት ከኮሚሽኑ መጥተዋል። ከሚኒስትር ኦፍ ሄልዝ መጥተዋል። ከሚኒስትር ኦፍ ማይንስ መጥተዋል። ከኮንስትራክሽን ባለስልጣን መጥተዋል። በጣም አይወዝ ሃፒ በጣም ደስ ብሎኛል። የሚመለከታቸው ሰዎች መጥተዋል። እኛም ደንቡን ቀደም ብለን ከ15 ቀን በፊት ነው የላክነው። አንብበው ተዘጋጅተው አሁን እኛ ፕሬዘንት ያደረግነው እያንዳንዱ አርቲክል እንዴት ነው የተሰራው የሚለውን ለማሳወቅ ካልሆነ በስተቀር ቀድሞ ሰነዱ ደርሷቸዋል። አንብበው ነው የሚመጡት። በደንብ ግብዓት ይገኝበታል ብዬ ተስፋ አደርጋለሁ። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሶንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሾ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላለሁ። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደዛ እንዲመጣ የሚያደርገን ነው። አረጋ ሽፈራ ይባላለሁ። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የምለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላለሁ። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜ ትንሳኤ በቀላ ይባላለሁ። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዱ ይባላለሁ። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁት። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢቲቪ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናገራችሁ። አሜሪካ ከኢራን ጋር ስኬታማ ውይይት እያደረገች ስለመሆኑ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትናንት ማክሰኞ የአሜሪካ አስተዳደር ከኢራን ጋር ሙሉ ቀን ያደረገው ውይይት የ5 ወራት ግጭቱን ለማስቆም ተስፋ የተጣለበት ነው ብለዋል የሀገሪቱ ፕሬዝዳንት። መረጃው መውጣቱን ተከትሎም የእስያ ገበያ የነዳጅ ዋጋ የቀነሰ ሲሆን በአንጻሩ የአክሲዮን ዋጋ ጨምሯል። ትራምፕ ከፋክስ ኒውስ ጋር በነበራቸው ቆይታ ታዲያ የሆርሙዝ ሰርጥ በቅርቡ እንደሚከፈት ገልጸው የቴህራን ፖለቲከኞች ወደ ኋላ ካፈገፈጉ ግን በከባዱ የምናጠቃቸው ነው የሚሆነው ሲሉ መዛታቸውን የዘገበው ሮይተርስ ነው። የተወደዳችሁ ለሰዓቱ ያልናቸው የኢቲቪ ዜና ኢትዮጵያ ጉዳዮች እነኚህ ናቸው። በቀሪ ደቂቃዎቻችሁ ከተመራጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦችን እንደየቅደም ተከተላችሁ ያገኟችኋል። ከኔ ጋር 7 ሰዓት ላይ ነው ተመልሰን የምንገናኘው። መልካም ጊዜ